ሻሎም ሻሎም ቅዱሳን እንዴት ናችሁ? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። ዛሬ የምንጀምረው ትምህርት ቤዛ ወይም ደግሞ ራንሰም ወይም ደግሞ አፖሎትሮሲስ ይሉታል። እንግዲህ ስለዚህ ይህንን ትምህርት አጥርተን መማር ስላለብን በዚህ ዘመን ጥቃት እየተፈጸመበት ካሉ ታላላቅ የክርስትና ርዕሶች መካከል አንዱ ስለሆነ ይህንን ነገር ማጥራት ስላለብን እንግዲህ ይህንን ርዕስ እንማማራለን ማለት ነው። ሐዋርያው ጳውሎስ ለወጣቱ ጢሞቴዎስ እንግዲህ ከሰጠው ምክር መካከል ዋናው ነው ይሄ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 15 ላይ እንዲህ የሚል ቃል አለ። የእውነትን ቃል በቅንነት የሚናገር የማያሳፍርም ሰራተኛ ሆነ የተፈተነውን ራስህን ለእግዚአብሔር ልታቀርብ ትጋ ይለዋል። እንግዲህ ሐዋርያው ጳውሎስ ለጢሞቴዎስ የሰጠው ድንቅ ምክር ነው። በዚህ ዘመን ላለን እግዚአብሔርን ቃል ለምናስተምር ቅዱሳን ደግሞ የሚጠቅመን ምክር ነው። የእውነትን ቃል የእግዚአብሔርን ቃል ወይም የወንጌሉን ቃል እንደሚገባ ከፋፍለ የምታስረዳና የምታስተምር የማታሳፍር ሰራተኛ መሆን አለብህ ብሎ ነው እንግዲህ የሚመክረው። እንግዲህ እኛም ደግሞ በዚህ ዘመን ያለን የእግዚአብሔርን ቃል የምናስተምር ቅዱሳን የእግዚአብሔርን ቃል እንደሚገባ ለቅዱሳን ከፋፍለን እንደሚገባ ራይትሊ ዲቫይድ አድርገን ማስተማር ይገባናል ማለት ነው። በዚህ ጥቅስ መሰረት እንግዲህ ቤዛ ወይም ራንሰም ወይም አፖሎትሮሲስ የሚለውን ክፍል እንመለከታለን ማለት ነው። እንግዲህ ቤዛ ብለን ስንጀምር ሁለት ጥቅሶችን ማንሳት ይገባናል። ማርቆስ ምዕራፍ 10 ቁጥር 45 ላይ ራሱ ጌታችን ኢየሱስ ክርስቶስ ለምን እንደመጣ የተናገረበት ክፍል ነው። ማርቆስ ምዕራፍ 10 ቁጥር 45 ላይ እንዲህ አለ፣ እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ጌታችን ኢየሱስ ክርስቶስ የመጣው ነፍሱን ለብዙዎች፣ ነፍሱን ለአማኞች፣ ነፍሱን ለቅዱሳን አሳልፎ ሊሰጥ ወይም ቤዛ ሆኖ ራሱን አሳልፎ ሊሰጥ እንደመጣ መጽሐፍ ቅዱስ እንግዲህ ጌታችን ኢየሱስ ክርስቶስ እንዲያስተምረናል። ስለዚህ ኢየሱስ ክርስቶስ ነው የኃጢአተኞች ቤዛ። እርሱ ራሱ ምን ብሎ ተናገረ? እንዲሁ የሰው ልጅም ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ቀጥሎ ሐዋርያው ጳውሎስ ራሱ ክርስቶስ ቤዛችን ከእግዚአብሔር ዘንድ ለኛ ቤዛ እንደሆነልን አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እስከ 31 ድረስ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትን በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። አሁን በ1954 ትርጉም ያነበብኩት አዲሱ መደበኛ ትርጉም ግልጽ ያደርገዋል። ኢየሱስ ክርስቶስ ከእግዚአብሔር ዘንድ ለኛ ጥበባችን፣ ጽድቃችን፣ ቤዛነታችንም ነው ተብሎ ተጽፏልና ራሱ ክርስቶስ ምናችን ነው ማለት ነው? ቤዛችን ነው። ለኃጢአተኞች የሚሆን ቤዛ፣ ከአብ ዘንድ የተሰጠ ቤዛ ጌታችን ኢየሱስ ክርስቶስ ነው። እንግዲህ ቤዛ ብለን ለምንድን ነው የምናጠናው? ይህንን ትምህርት ስናጠና የምናጠናበት ምክንያቶች አሉን እና ሁለት ምክንያቶች አሉን። አንደኛው ምክንያታችን በክርስቶስ የቤዛነት ሥራ ምክንያት እግዚአብሔር የፈጸመልንን ታላላቅ ሥራዎች ለመረዳት እግዚአብሔር በጌታችን በኢየሱስ ክርስቶስ የቤዛነት ሥራ ምክንያት በሕይወታችን ላይ የፈጸማቸው በሕይወታችን ላይ ያመጣቸው ታላላቅ ሥራዎችና በረከቶች አሉ። ኢየሱስ ክርስቶስ ቤዛዬ ነው፣ ኢየሱስ ክርስቶስ ቤዛ ሆኖልኛል፣ እርሱ ብቻ ነው ቤዛ የምንል ከሆነ የጌታችን የኢየሱስ ክርስቶስ የቤዛነት ሥራ ምንድን ነው የጠቀመን? ወንድሞቼ እህቶቼ፣ የጌታ የኢየሱስ ክርስቶስ የቤዛነት ሥራ ምንድን ነው የጠቀማችሁ?
ኢየሱስ ቤዛ ሆኖልኛል። ስለ ኃጢአትና ስለ በደሌ ደሙን አፍስሶልኛል። ቅዱስ ሥጋውን ቆርሶልኛል። ስለ ኃጢአቴና ስለ በደሌ ተላልፎ ተሰጥቷል። እርሱ ብቻ ነው ቤዛዬ ብለን ስንናገር ምንድነው እያልን ያለነው? የሆኑ ሃይማኖቶች ጻድቃን ሰማዕታት የሚሏቸውን ቤዛ ስለሚሉ እኛ ደግሞ በዚህ በኩል አይ ኢየሱስ ነው ቤዛ፣ ኢየሱስ ብቻ ነው ቤዛ ብለን የሃይማኖት ክርክር ለማድረግ ሳይሆን መጽሐፍ ቅዱሱ ከኢየሱስ ውጪ ቤዛ እንደሌለ ያስተምራል እና ከዚህ የተነሳ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በኢየሱስ ክርስቶስ መከራ ደግሞም በሞቱ ምንድነው የተጠቀምነው? እግዚአብሔር በሕይወታችን ያመጣቸው ታላላቅ ለውጦች፣ ታላላቅ የቤዛዎት ሥራዎች ምንድናቸው? ምን ጠቀመን? የኢየሱስ ክርስቶስ የቤዛነት ሥራ ኢየሱስ ክርስቶስ ቤዛዬ ነው የምንል ከሆነ ምንድነው የጠቀመን ኢየሱስ ክርስቶስ? ወይም ደግሞ የኢየሱስ ክርስቶስ የቤዛነት ሥራ ምንድነው የጠቀመን? ስለዚህ ይህንን ነው የምንመለከተው ማለት ነው። አንደኛ ይህንን ትምህርት የምናጠናበት ምክንያት በክርስቶስ የቤዛነት ሥራ ምክንያት እግዚአብሔር የፈጸመልንን ታላላቅ ሥራዎች ለመረዳት እንግዲህ እናጠናለን። ሁለተኛ ምክንያታችን የክርስቶስ ቤዛነት ላይ ጥቃት ከሚፈጽምና ዓይናችንን ከተሰቀለው ቤዛችን ከክርስቶስ ላይ እንድናነሳ ከሚያደርግ ከስህተት አስተምህሮ ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እንማራለን። ጌታችን ኢየሱስ ክርስቶስ የኃጢአተኞች ቤዛ ነው። እግዚአብሔር ለሰው ልጆች ለኃጢአተኞች ቤዛ ይሆን ዘንድ የላከው ልጁን ኢየሱስ ክርስቶስን ብቻና ብቻ ነው። ስለዚህ በዚህ ዘመን ከሚነሱ ከሃይማኖተኛውም ዓለም ከሚነሱ በተሰቀለው ክርስቶስ ቤዛ በሆነልን በእርሱ ሥራ ላይ ጥቃት ከሚፈጽሙ ከተሰቀለው ቤዛችን ከኢየሱስ ክርስቶስ ላይ ዓይናችንን እንድናነሳ ከሚያደርጉ ከስህተት አስተምህሮች ራሳችንንና የሚሰሙንን ለመጠበቅ ይህንን ትምህርት እናጠናለን ማለት ነው። እግዚአብሔር የተባረከ ይሁን። እንግዲህ ቤዛ የሚለው ቃል በግሪኩ አፖሎትሮሲስ ማለት ሲሆን ወደ እንግሊዘኛ ሲመለስ ራንሰም፣ ዴሊቨረንስ፣ ሪደምፕሽን ይለዋል። ይህ ማለት ደግሞ ዋጋን፣ ዕዳን መክፈልንና ከተያዘበት ነገር ነፃ ማውጣትን እንዲሁም መታደግን ሁሉ አያይዞ የሚገልጽ ቃል ነው። እንግዲህ ቤዛ ማለት ባለመብት ከነበረው ከባለቤቱ እጅ በተለያየ ምክንያት ወጥቶ በሌላ ባለቤትነት ቁጥጥር ስር የሆነ ነገር ዋጋ ከፍሎ ነፃ ማውጣት እና ወደ መጀመሪያው ባለቤቱ መመለስ ወይም መታደግን የሚያሳይ ቃል ነው። እኛም ከአምላካችን ከእግዚአብሔር ባለቤትነት ስር ወጥተን በኃጢአትና በጨለማ ኃይላት ግዛት ስር ወድቀን በኃጢአታችንም ለእግዚአብሔር የቁጣ ቀን ተጠብቀን ሳለን እግዚአብሔር የክርስቶስን ደም ለዕዳችንና ለበደላችን ማስተሰሪያ ይሆን ዘንድ ከፍሎ ከራሱ ቁጣ እንደታደገን መልሶ እንደገዛን የራሱ እንዳደረገን የሚያስተምር የሚያመላክት ድንቅ ቃል ነው ማለት ነው። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ቤዛችን በሆነው በኢየሱስ ክርስቶስ እና በእርሱ የቤዛነት ሥራ ምክንያት እግዚአብሔር አምላካችን ከራሱ ቁጣ እንደታደገን መልሶ እንደገዛንና የራሱ እንዳደረገን የሚያመላክት ቃል ነው ማለት ነው። እግዚአብሔር በልጁ በኢየሱስ ክርስቶስ በኩል ለወደቀው ሰው ለእኛ ቤዛ አዘጋጅቶልናል። ትልቅ ዕድል ነው። ለዛም ነው አንደኛ ጴጥሮስ ምዕራፍ 1 ቁጥር 10 ላይ እንዲህ የሚል ቃል አለ። አንደኛ ጴጥሮስ አባቶች ጸጋ ጨምርልን። ምዕራፍ 1 ቁጥር 10 ላይ እንዲህ የሚል ቃል አለ። ለእናንተም ስለሚሰጠው ጸጋ አለ ሐዋርያው ጴጥሮስ፣ ለእናንተም ስለሚሰጠው ሕግ አላለም። ለእናንተም ስለሚሰጠው ጸጋ። ቤዛነት ያለው በጸጋ ውስጥ ነው። ደህንነት ያለው በጸጋ ውስጥ ነው።
ሕግ ካለ ቤዛነት የለም። ሕግ ካለ ደህንነት የለም። ሕግ ካለ ሕይወት የለም። ስለዚህ ጌታችን ኢየሱስ ክርስቶስ ጸጋንና እውነትን ተሞልቶ መጥቷልና ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። በብሉይ ኪዳን የነበሩ የእግዚአብሔር ነቢያቶች እግዚአብሔር በመሲሁ በኩል ስለሚፈጽመው ማዳን፣ በመሲሁ በኩል ስለሚፈጽመው ቤዛዎት አስቀድመው ትንቢትን ይናገሩ ነበር። አስቀድመው በመንፈስ ቅዱስ ምሪት በክርስቶስ መንፈስ ውስጥ ሆነው አስቀድመው ስለመሲሁ ማዳን፣ ስለመሲሁ ቤዛዎት አስቀድመው ትንቢትን ይናገሩ ነበር። በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም ማለትም ከመከራው በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር በክርስቶስ ኢየሱስ የተፈጸመውን የቤዛዎት ሥራ ኢየሱስ ክርስቶስ እውነተኛው መሲህ የኛን መከራ ወስዷል። ከመከራው በኋላ በትንሣኤ የሚገለጥ ክብር ደግሞ ወደ አማኞች ሁሉ መጥቷልና ይህንንም ነገር የተፈጸመውን ማዳን የተፈጸመውን የቤዛዎት ሥራ መላእክቱ ሊመለከቱ ይመኛሉ ይላል። ተመልከቱ፣ የብሉይ ኪዳን የእምነት አባቶች ብቻ ሳይሆን የሰማይ መላእክቶች በእኛ ላይ የተፈጸመውን ታላቅ ሥራ በእኛ ላይ የተፈጸመውን ታላቅ ማዳን ሊያዩ ይመለከታሉ ይላል። ስለዚህ በክርስቶስ ኢየሱስ የተፈጸመልን የቤዛዎት ሥራ በክርስቶስ ኢየሱስ የተፈጸመልን የማዳን ሥራ ከአእምሮ የሚያልፍ ማለዳ ማለዳ አዲስ የሆነ ሁልጊዜም ሊወራ የሚገባው ታላቅ የምስራችና ታላቅ ዜና ነው ማለት ነው። አባት ሆይ በጌታ በኢየሱስ ክርስቶስ በኩል ስለገለጥክልን ታላቅ ማዳን እናመሰግንሃለን። እንግዲህ ጌታችን ኢየሱስ ክርስቶስ ቤዛችን እንደሆነ እርሱም ደግሞ የመጣው ስለ ብዙዎች ቤዛ ለሆን ነው ብሏልና እርሱ ቤዛችን ከሆነ እግዚአብሔር በክርስቶስ ኢየሱስ በኩል ታላቅ ማዳንን ታላቅ የቤዛዎት ሥራን ፈጽሞልናል የምንል ከሆነ በኢየሱስ ክርስቶስ የተፈጸሙልን የቤዛዎት ሥራ ውጤቶች ምን ምን ናቸው? ምክንያቱም ዋና ፖይንታችን እዛ ጋር መምጣት ስለሆነ ኢየሱስ ክርስቶስ ቤዛዬ ነው፣ ኢየሱስ ክርስቶስ ቤዛ ነው የምንል ከሆነ በእርሱ የቤዛዎት ሥራ በኢየሱስ ክርስቶስ ቤዛነት በመከራውና በሞቱ ደግሞ በትንሣኤው ወደኛ የመጡ በረከቶችና ወደኛ የመጡ ብለሲንጎች አሉ። ኢየሱስ ቤዛ ከመሆኑ የተነሳ ወደኛ የመጡ ብለሲንጎች ወይም በረከቶች ምን ምን ናቸው? ወደ 9 ወደ 10 የሚሆኑ በረከቶች አሉ። ዛሬ በጌታ ፈቃድ እንግዲህ አንዱን ወይ ሁለቱን እንመለከታለን። ኔክስት ላይ ደግሞ እንደዛ እያለን እንቀጥላለን ማለት ነው። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር አባታችን ወደኛ ካመጣቸው ብለሲንጎች ወይም በረከቶች መካከል አንደኛው በኢየሱስ ክርስቶስ የቤዛነት ሥራ የዕድሜ ዘመን የኃጢአትና የበደል ስርየትን አግኝተናል። ሃሌሉያ! እግዚአብሔር አባታችን የተባረከ ይሁን። በኢየሱስ ክርስቶስ የቤዛነት ሥራ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። ኤፌሶን ምዕራፍ 1 ቁጥር 7 ላይ የእግዚአብሔር ቃል ምን ይላል? ባቶይ አይኖቻችንን ክፈትልን። ኤፌሶን ምዕራፍ 1 ቁጥር 7 ላይ እንዲህ የሚል ቃል አለ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት ይላል። ዋው! ባባ እናመሰግናለን። እግዚአብሔር በደሙ የተደረገ ቤዛነታችንን ወደኛ አምጥቶታል። ግን ያደረገውን ሁሉ ያደረገው በውድ ልጁ በኩል ነው። እግዚአብሔር
የሚፈጽመውን ማዳን የሚፈጽመው የሚሰራውን ታላቅ ስራ ታላቅ ማዳን የሚሰራው በውድ ልጁ በኩል ነው። በውድ ልጁ ካልሆነ በስተቀር በየትኛውም አይነት መንገድ በየትኛውም ሃይማኖታዊ ጥበብ ወደኛ አይመጣም። እግዚአብሔር ያደረገውን ሁሉ ያደረገው በውድ ልጁ በኢየሱስ ክርስቶስ በኩል ነው። ይሄ አንድ የሚያሳየን ነገር አለ። በውድ ልጁም ሲል እግዚአብሔር በውድ ልጁ በኩል ነው የዕድሜ ዘመን የኃጢአትና የበደል ስርየታችንን የሰጠን። ስለዚህ በውድ ልጁ በኩል ወደኛ ከመጣ ከኛ የሆነ አንዳች ነገር የለም። ከስራችን የሆነ አንዳች ነገር የለም። ከጥረታችን ከትግላችን ሃይማኖታዊ ስርዓትን ህግጋትን ስለጠበቅን አይደለም። ስላገለገልን አስራት በኩራትም ስላወጣን አይደለም። የተደረገልን ነገር በሙሉ የተደረገልን በውድ ልጁ በኢየሱስ ክርስቶስ በኩል ነው። አባቶይ ስለ ውድ ልጅ ስለ ኢየሱስ ክርስቶስ ስለ መካከለኛችን ደግሞም ስለ ቤዛችን ስለ ኢየሱስ እናመሰግናለን። ስለዚህ በውድ ልጁ በኩል ምን አደረገ? በውድ ልጁም እንደ ጸጋው ባለጠግነት መጠን ጸጋ ከገባ ለማይገባቸው ሰዎች የአምላክ ባለጠግነት ሊገለጥ ነው። ጸጋ የሚለው ቃል ለማይገባቸው ሰዎች እንጂ ለሚገባቸው ሰዎች የሚደረግን ነገር አይደለም የሚያወራው። ጸጋ ከቀደመ ተከትለው የሚመጡት በጸጋው የሚጠቀሙት የማይገባቸው ሰዎች ናቸው። ጸጋ የሚለው ቃል ትርጉሙ ራሱ ጸጋ ለማይገባቸው ሰዎች የሚሰጥ ነፃ የእግዚአብሔር ስጦታ ነው። አያችሁ፣ ጸጋ ተቀባዩን የማይመጥንና የሰጪውን ለጋስነት የሚያሳይ የእግዚአብሔር ቸርነት ነው። የእግዚአብሔር ምሕረት ነው። የእግዚአብሔር ባለጠግነት ነው። ጸጋ ስለሚገባን ሳይሆን ስለማይገባን የእግዚአብሔር አቅም በደካማ ሰዎች ውስጥ ሲገባ ለማይገባቸው ሰዎች የእግዚአብሔር ቸርነት ሲገለጥ ተቀባዩን የማይመጥንና የሰጪውን ለጋስነት የሚያሳይ የእግዚአብሔር ምሕረት ለእያንዳንዳችን ሲበዛ፣ ስለዚህ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። አያችሁ፣ ቤዛነታችን የኃጢአትና የበደል ስርየታችን የተገኘበት ቤዛነታችን በደሙ የተደረገ ነው። ቤዛነታችን የኃጢአት ስርየት የበደል ስርየታችን ከደሙ ጋር የተገናኘ ነው። በደሙ የተደረገ ነው። ምክንያቱም ደም ሳይፈስ ስርየት የለም። ደም ሳይፈስ የኃጢአት ሂሳብ አይወራረድም። በደም የተደረገ ቤዛነት ስለሆነ በደሙ የተደረገ ቤዛነት ምን አመጣልን? የበደል ስርየትና የዕድሜ ዘመን የኃጢአት ስርየት ወደኛ አምጥቷል። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ በደሙ በተፈጸመው ታላቅ ቤዛዎት የዕድሜ ዘመን የኃጢአትና የበደል ስርየትን አግኝተናል። ቅዱሳን የተመለከታችሁ ያላችሁ የተከታተላችሁ ያላችሁ ቅዱሳን እዚህ ቤት ያላችሁ ቅዱሳን በክርስቶስ ኢየሱስ የቤዛነት ሥራ በደሙ በተፈጸመው ቤዛዎት የዕድሜ ዘመን የኃጢአትና የበደል ስርየታችንን አግኝተናል። አባቱ በኢየሱስ ክርስቶስ እናመሰግናለን። ይሄ ቋንቋ በሃይማኖት ዓለም ውስጥ የለም። ይሄ ቋንቋ በየሃይማኖቱ ፈጽመው እዛ ጋር ያሉ የሃይማኖት ተከታዮች ሰምተውት የማያውቁት የሃይማኖት መሪዎችም አስተምረውትና ሰብከውት የማያውቁ ትምህርት ነው። በክርስቶስ ኢየሱስ ደም በክርስቶስ ኢየሱስ የቤዛዎት ሥራ የዕድሜ ዘመን የባለፈውን የአሁኑን የሚመጣውን የዕድሜ ዘመን የኃጢአታችንንና
የበደል ስርየታችንን አግኝተናል። እንኳን ደስ አላችሁ። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት የ1 ዓመት የኃጢአት ሂሳብ አይደለም የተከፈለው፣ የ10 ዓመት የኃጢአት ሂሳብ አይደለም የተከፈለው። ኢየሱስ ክርስቶስ ለ1 ዓመት የቀረበ መስዋዕት አይደለም። ኢየሱስ ክርስቶስ ለ10 ዓመት የቀረበ መስዋዕት አይደለም። ዕብራውያን መጽሐፍ እንደሚያስተምረን ዕብራውያን ምዕራፍ 10 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ ራሱን አንዴ ለዘላለም ሕያውና ቅዱስ መስዋዕት አድርጎ እንዳቀረበ ከዚህ ዘላለማዊ መስዋዕት የተነሳ ደግሞ እንደተቀደስን ቁጥር 14 ላይ ወረድልና ደግሞ የሚቀደሱትን እነዚህን ደግሞ የዘላለም ፍጹማን አድርጓቸዋል ይላል። አያችሁ እንግዲህ ሐዋርያው ዕብራውያን ላይ የሚያነሳው ምንድነው? ምዕራፍ 10 ላይ በብሉይ ኪዳን ይደረግ የነበረ የእንስሳ መስዋዕት፣ በብሉይ ኪዳን ይፈጸም የነበረ የእንስሳ መስዋዕቶች የእስራኤላውያንን የ1 ዓመት የኃጢአት ነገር ይከድናሉ። የ1 ዓመት ነው የሚከድኑት። መክደን ነው፣ ማስወገድም አይደለም። በእነዚያ መስዋዕቶች ደግሞ የኃጢአት ማስታወሻ አለ ይላል። ነገር ግን ጌታችን ኢየሱስ ክርስቶስ መስዋዕትንና መባን አልወደድክም፣ ስለዚህ ስጋን አዘጋጀህልኝ ብሎ እግዚአብሔር አብ በብሉይ ኪዳን ዘሌዋውያን ምዕራፍ 1 እስከ ምዕራፍ 5 ድረስ ያሉት እነዚያ 5ቱ መስዋዕቶች እንዳላስደሰቱት የእንስሳ መስዋዕቶች ፈጽመው እሱ ጋር ልብ ውስጥ ያለች አንዲት ፈቃድ አለች። በአንድ መስዋዕት የሰው ልጆች አንዴ ለዘላለም የኃጢአት ስርየትን እንዲያገኙ። ነገር ግን እነዚያ የእንስሳ መስዋዕቶች የአብን ፈቃድ ሊፈጽሙለት አልቻሉም። የሰዎችንም ኃጢአት ለዘላለም ሊያስወግዱ አልቻሉም። ነገር ግን ኢየሱስ ምን አለ? በመጽሐፍ ጥቅልል ስለኔ እንደተጻፈ አባት ሆይ ፈቃድህን ላደርግ መጥቻለሁ አለ። የአብ ፈቃድ ደግሞ ምንድናት? አንድ መስዋዕት ቀርቦ የሰው ልጆች ኃጢአት አንዴ ለዘላለም ሂሳቡ እንዲከፈልና እንዲወገድ መታሰቢያው እንዲጠፋ ማድረግ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ራሱን ሕያውና ቅዱስ መስዋዕት አድርጎ ከማቅረቡ የተነሳ በእርሱ የሚያምኑት አማኞች የዕድሜ ዘመን የኃጢአት ስርየታቸውን፣ የዕድሜ ዘመን የበደል ስርየታቸውን አግኝተዋል። መስዋዕቱ ዘላለማዊ ስለሆነ የኃጢአት ስርየታችን ዘላለማዊ ነው። የቀረበው መስዋዕት ዘላለማዊ ስለሆነ የተቀበልነው ስርየት ዘላለማዊ ነው። የቀረበው መስዋዕት ዘላለማዊ ስለሆነ ልጅነታችን ዘላለማዊ ነው። የቀረበው መስዋዕት ዘላለማዊ ስለሆነ ቅድስናችንና ጽድቃችን ዘላለማዊ ነው። የቀረበው መስዋዕት ዘላለማዊ ስለሆነ የተቀበልነው ሕይወት ዘላለማዊ የማይጠፋና የማይበላሽ ነው። የዕድሜ ዘመን ኃጢአታችን ሂሳቡ ተከፍሏል። የዕድሜ ዘመን የኃጢአት ስርየትን አግኝተናል። ለምን? መስዋዕቱ ለዘላለም አንዴ ለዘላለም የቀረበ ስለሆነ አንዴ ለዘላለም የኃጢአት ስርየትን አግኝተናል። ስለዚህ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ደግሞ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም ደግሞ የበደላችን ስርየት ነው። እግዚአብሔር የተባረከ ይሁን። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት የዕድሜ ዘመን የኃጢአትና የበደል ስርየትን አግኝተናል። ሁለተኛ፣ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር አባታችን ወደኛ ያመጣቸው ብሌሲንጎች አሉ። እነዚያ ብሌሲንጎች መካከል ሁለተኛው በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር አባታችን ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ሃሌሉያ! ምን አይነት ድንቅ በረከት ነው! በክርስቶስ ኢየሱስ የቤዛነት ሥራ ምክንያት ኖት በጾም በጸሎታችን፣ ኖት በአስራት በበኩራታችን፣ ኖት በአገልግሎታችን አይደለም።
ሃይማኖታዊ ሥርዓትን ስለፈጸምን ሕግጋትን ስለጠበቅን አይደለም። በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በልጁ መስዋዕትነት ምክንያት በኢየሱስ በቤዛችን ምክንያት ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት አፍልሶናል። ቆላስይስ ምዕራፍ 1 ከቁጥር 13 ጀምሮ እስከ 14 ድረስ ታዋቂ ጥቅስ ነው። ቆላስይስ ምዕራፍ 1 እንዲህ ይላል። ቁጥር 13 እርሱ እግዚአብሔር ከጨለማ ስልጣን አዳነን። በምን ምክንያት ነው ከጨለማ ስልጣን ያዳነን? በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በፈሰሰው ክቡር ደሙ፣ በተቆረሰው ክቡር ሥጋው፣ በተሰዋው ሥጋው ማንነቱ ምክንያት እርሱ እግዚአብሔር ከጨለማ ስልጣን አዳነን። ኖት ያድነናል። ከጨለማ ስልጣን ያድነናል ሳይሆን ከጨለማ ስልጣን አዳነን። ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ሃሌሉያ! እግዚአብሔር ይመስገን። እርሱ እግዚአብሔር በክርስቶስ ኢየሱስ የቤዛነት ሥራ ምክንያት በእርሱ የቤዛነት ሥራ ምክንያት ምን አደረገ? ከጨለማ ስልጣን አዳነን። ከሰይጣንና ከአጋንንቶቹ ስልጣን አዳነን። ከሰይጣንና ከአጋንንቶቹ አገዛዝ አዳነን። ኤፌሶን ላይ እንደተጻፈ ኤፌሶን ምዕራፍ 2 ላይ በክርስቶስ ኢየሱስ ከማመናችን በፊት የነበረው አቋማችን፣ መንፈሳዊ አቋማችን ምን ይመስላል ሲባል በበደላችሁና በኃጢአታችሁ ሙታን ነበራችሁ። ተመልከቱ፣ ከሕይወት ርቀን በኃጢአታችንና በበደላችን ምክንያት ሙታን ነበርን። የሞተ ሰው ሕግ አይሰጠውም። የሞተ ሰው ኧረ እባክህ ፈጽም አይባልም። የሞተ ሰው እንዲስራ እንደዛ ስራ አይባልም። ለሞተ ሰው ሕግ አይሰጥም። ለሞተ ሰው ሕይወት ነው የሚሰጠው። ለሞተ ሰው ሕይወት ነው የሚሰጠው። ጌታችን ኢየሱስ ክርስቶስ ለዚያም ነው ሕይወቱን የሰጠን። ቤዛ የሆነልን ለዚያ ነው። በራሳችን ሕይወትን ማግኘት አንችልም። በራሳችን ወደ እግዚአብሔር መምጣት አንችልም። ከተያዝንበት የጨለማ አገዛዝ በራሳችን ብቃት መውጣት አንችልም። እናመሰግንሃለን። በበደላችሁና በኃጢአታችሁ ሙታን ነበራችሁ። ተመልከቱ፣ በኃጢአታችሁና በበደላችሁ ሙታን ነበራችሁ። ምን ማለት ነው? በራሳችን ብቃት ለብርሃን ዓለም፣ ለእግዚአብሔር ዓለም፣ ለጽድቅ ዓለም ሪስፖንስ መስጠት የማንችል ነበርን። በእነርሱም በዚህ ዓለም ላይ እንዳለው ኑሮ በማይታዘዙትም በወንጌል በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ ሰይጣን ወይም ዲያብሎስ እንደሆነው በአየር ላይ ስልጣን እንዳለው ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ እያለ ጳውሎስ ራሱን ጨምሮ የሥጋችንንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹ እንደ አሕዛብ አለ ሐዋርያው፣ እንደ ሌሎቹ ደግሞ ከፍጥረታችን የቁጣ ልጆች ነበርን። ስለዚህ አሕዛብም አይሁድም በኃጢአቱና በበደሉ ሙት እንደ ሌሎቹ ከፍጥረታችን የቁጣ ልጆች ነበርን። ዲያብሎስ ወይም የአየር ላይ ገዢ ደግሞ በፈቃዳችን ላይ ሰልጥኖ ፈቃዱን ብቻ ነበር የሚፈጽመው። በዛ እስራት፣ በዛ ባርነት፣ በዛ ቀንበር ውስጥ ነበር የነበርነው። ስለዚህ በራሳችን ብቃት፣ በራሳችን ችሎታ ከሙታን ሰፈር መውጣት አንችልም። በራሳችን ብቃት፣ በራሳችን ችሎታ ከአየር ላይ ገዢ ከተባለው ከዲያብሎስና ከሰይጣን አገዛዝ ራሳችንን ማስመለጥ አንችልም ነበር። ቁጥር 4 ላይ አንድ ቃል ይናገራል። ነገር ግን የሚል ቃል አለ። ነገር ግን ቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ እኛን የሚመለከት ነው። ስለዚህ እኛ ጋር መፍትሄ ስለሌለ ቁጥር 4 ላይ ነገር ግን እናንተ እንደዚያ ብትሆኑም እናንተ እንደዚህ ብትሆኑም ነገር ግን እግዚአብሔር። አሁን መፍትሄ ከማን ዘንድ ነው? ሁልጊዜ
ከእግዚአብሔር ዘንድ ነውና ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ሃሌሉያ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ሕግን ሰጠን አይልም። በሙሴ በኩል ሕግን ሰጠን አይልም። ከክርስቶስ ጋር ሕይወትን ሰጠን። ለሙታን ሕይወት ነው የሚሰጠው። ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ተመልከቱ፣ እግዚአብሔር በአዲስ ኪዳን አይደንቲፋይ ያደረገን ከክርስቶስ ጋር ነው። ከዚህም የተነሳ ከልጁ ጋር ከክርስቶስ ጋር ሕይወትን ሰጠን፣ ከእርሱም ጋር አስነሳን፣ ከእርሱም ጋር በቀኙ አስቀመጠን። ተመልከቱ፣ ከእርሱ ጋር ለምን? በራሳችን መሆን ስለማንችል፣ በራሳችን እንደዚያ መሆን ስለማንችል እና ይሄ እግዚአብሔር ጸጋ ስለሆነ ይሄ የተገለጠው በክርስቶስ ኢየሱስ የተገለጠው ማዳን ጸጋው በእምነት አድኗችኋልና ይህን የእግዚአብሔር ስጦታ ነው እንጂ እናንተ ሙታን ነበራችሁ፣ በኃጢአታችሁና በበደላችሁ ሙታን ነበራችሁ። የዚህ ዓለም ገዢ የተባለው ዲያብሎስ ሰይጣን በፈቃዳችሁ ላይ ሰልጥኖ ፈቃዱን ይፈጽምባችሁ ነበር። እንደ ሌሎቹ ከፍጥረታችን የቁጣ ልጆች ነበርን አለ። እንደዚያ የነበርነውን እኛ በክርስቶስ በኩል በተፈጸመችው ማዳን ወደኛ መጥቶ ከክርስቶስ ጋር ሕይወትን ሰጠን። ከሙታን ሰፈር አወጣን፣ ከክርስቶስ ጋር ደግሞ አስነሳን። ያ ብቻ አይደለም፣ ከክርስቶስ ጋር በቀኙ አስቀመጠን። ይህ ታላቅ ጸጋ ነው። ይህ ታላቅ ማዳን ነው። ስለዚህ ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው። የተሰራው በክርስቶስ በኩል የተገለጠው ቤዛዎት፣ በክርስቶስ በኩል የተገለጠው ማዳን ሁሉ የእግዚአብሔር ስጦታ ነው እንጂ ከናንተ አይደለም። ማንም እንዳይመካ ከሥራ አይደለም። ከኛ የሆነ አንዳች ነገር የለም። ከኛ የሆነ አንዳች ነገር የለም። ከኔ ነው፣ ከሥራዬ ነው፣ ከጥረቴ ነው የሚል ሰው ካለ ቁጥር 1 አይመለከተኝም እያለ ነው። በኃጢአታችሁና በበደላችሁ ሙታን ነበራችሁ የሚለው ቃል አይመለከተኝም እያለ ነው። ነገር ግን እኛ የእግዚአብሔርን በክርስቶስ በኩል የተገለጠውን ታላቅ የማዳን ሥራ እንታመናለን እና እግዚአብሔር ወደ ቆላሲስ ስንመለስ እግዚአብሔር ከጨለማ ስልጣን በክርስቶስ ኢየሱስ የቤዛነት ሥራ እንዳዳነን ከሰይጣንና ከአጋንንቶቹ አሰራር እንደታደገን ያ ብቻ አይደለም፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ደግሞ ምን ብሎናል አለ? አፍልሶናል አለ። እንዴት መታደል ነው! ስለዚህ በድሮ ቦታችን አይደለንም። እግዚአብሔር መንግስትም ቀይሮልናል፣ ኪንግም ቀይሮልናል፣ ገዥም አገዛዝም ነው የቀየረልን። ስለዚህ ከጨለማ መንግስት አዳነን፣ ወደ ፍቅሩ ልጅ መንግስት ደግሞ ምን አለን? አፈለሰን። አሁን በእኛ ላይ ስልጣን ያለው የፍቅሩ ልጅ መንግስት የተባለው ኢየሱስ ክርስቶስ ነው። ሁለንተናችንን የሚቆጣጠረው መንፈስ፣ ነፍስ፣ ስጋችንን ሁሉ የሚቆጣጠረው በማንነታችን ላይ ስልጣን ያለው የፍቅሩ ልጅ መንግስት የተባለው ኢየሱስ ክርስቶስ ነው። ወደዚያ መንግስት ነው የፈለስነው። ኪንግደምም ቀይረናል። አባቶይ በኢየሱስ ክርስቶስ እናመሰግናለን። ስለዚህ በፍቅሩ ልጅ መንግስት ውስጥ የጨለማ አገዛዝ የለም። በፍቅሩ ልጅ መንግስት ውስጥ ሰይጣንና አጋንንቶቹ እድል ፋንታ የላቸውም። ለዚያ ነው ጴጥሮስ ይህንን ቃል በራሱ አይነት አገላለጽ ሲገልጠው ደግሞ ምን ይላል? ከጨለማ ወደሚደነቀው ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ the chosen generation የተመረጠ ትውልድ፣ ነገስታትና ካህናት ደግሞም ቅዱስ ሕዝብ ናችሁ አለ። እንዴት መታደል ነው!
ስለዚህ ጴጥሮስ ጨለማውን አላደነቀውም። ከጨለማ ወደሚደነቅ ብርሃን የሚደነቀው ብርሃኑ የሚደነቀው የገባንበት የሕይወት ስርዓት ነው። የገባንበት የብርሃን ዓለም ነው። የገባንበት የፍቅሩ ልጅ መንግስት ነው። በፍቅሩ ልጅ መንግስት ውስጥ ብርሃን ብቻ ነው ያለው። በፍቅሩ ልጅ መንግስት ውስጥ ጨለማ የለም። በፍቅሩ ልጅ መንግስት ውስጥ እርግማን የለም። በፍቅሩ ልጅ መንግስት ውስጥ ሰይጣንና አጋንንቶች እድል ፋንታ የላቸው። ምንኛ መባረክ ነው። ስለዚህ ቅዱሳን ሃሌሉያ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እግዚአብሔር ከጨለማ ስልጣን አድኖ ወደ ፍቅሩ ልጅ መንግስት እንዳፈለሰን መጽሐፍ ይነግረናል። ስለዚህ በክርስቶስ ኢየሱስ የቤዛነት ሥራ ምክንያት እነዚህን በረከቶች አግኝተናል ማለት ነው። ቀጥሎ ደግሞ ያሉትን ደግሞ በቀጣይ ፕሮግራማችን እንመለከታለን ማለት ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ብዙ ጸጋ፣ ብዙ ሰላም፣ ብዙ ምሕረት ከሁላችን ጋር ይሁን። መልካም ጊዜ ይሁንላችሁ። ባይ ባይ።